በሀገር ሁለንተናዊ ለውጦችና ቀጣይ ተስፋዎች ላይ ባንድ ለመምከርና መፍትሄዎችን ለማምጣት ያለመ ህዝባዊ ውይይት በአዲስ አበባ በሁሉም ክፍለ ከተሞች ተካሂዷል። ይህ ህዝባዊ መድረክ ከተካሄደባቸው ክፍለ ከተሞች ውስጥም አዲስ ከተማ ክፍለ ከተማ አንዱ ነው። በውይይቱ የክፍለ ከተማው ነዋሪዎች የተለያዩ ጥያቄዎችንም አንስተዋል። ባለፉት ዓመታት መንግስት የህዝብን የልብ ትርታ ለማድመጥ እስከታች ድረስ በመውረድ ሰላምን በማጽናት ልማትን እንዲሁም መልካም አስተዳደርን በማረጋገጥ ረገድ ለውጦች ታይተዋል ያሉት የውይይቱ ተሳታፊዎች በተለይ እንደ አዲስ ከተማ ክፍለ ከተማ ህጋዊ የንግድ ስርዓትን ለመዘርጋት የተሄደበት ርቀት ተጨባጭ ውጤትም አምጥቷል ይላሉ። በአዲስ ከተማ ክፍለ ከተማ መርካቶ አካባቢ የተሰራው ለውጥ በጣም በሚገርም ሁኔታ መርካቶ የግርግር የሌባ መዋቅር የነበረችበት አሁን ግን ህገወጥ ነጋዴ ወደ ህጋ የመመለስ ስራ ዘመናዊ ከማድረግ አኳያ ትናንትና ጨለማ የነበረች መርካቶ አሁን በርታለች። ዛሬ ላይ እስኪ ወርደን ሁላችንንም መርካቶን እናያት። ህገወጥ ነጋዴዎች፣ ስግብግብ ነጋዴዎች ከሱቃቸው አውጥተው ያለደረሰኝ የሚሸጡትን መንግስት በወሰደው ቁርጠኝነት ዛሬ መርካቶ የለውጡ ተቋዳሽ ሆናለች። ስታንዳርዷን የጠበቀች መርካቶ እንደሆን ተደርጋለች። መንግስት ከህዝብ ጋር በመቀራረብ የኢትዮጵያን ብልጽግና በዘላቂነት ለማረጋገጥ የሚያከናውናቸውን ተግባራት ያደነቁት አስተያየት ሰጪዎቹ ከመንገድ መሰረተ ልማት ጋር ተያይዞ ቢፈቱ ያሏቸውንም ጉዳዮች አንስተዋል። ሚኬላን ኮንዶሚኒየም ከ4000 አባወራ በላይ 40/60 ከ2000 አባወራ በላይ የያዘና ማስተንፈሻ የነበረ መንገድ ነውና የክፍለ ከተማችን አመራሮች ከወረዳችን አመራሮች ላይ በላቀ ቅንጅት በመተባበር ፈጣን ምላሽ የሰጡ ነውና አመስግኑልኝ ክፍለ ከተሞቻችን። የኮካ መሳለሚያ የመንገድ ጉዳይ ነበረ። ይሄንን እናንተም መንገድ ስለያዛችሁት እባካችሁ ቢፈጠንልና ተጠቃሚ እንድንሆን ይላል። ከአውቶቡስ ተራ እስከ 18 ያለው በእቅድ ደረጃ የተያዙትንም አስቸኳይ ተሰርቶ ውጤታማ እንዲሆኑ ከዚሁ መጠየቅ እንፈልጋለን። ከመሰረተ ልማት ጥያቄ ጋር ተያይዞ ምላሽ የሰጡት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ዶክተር ጀማሉ ጀንበር የህዝብን ጥያቄ ለመፍታት ከተማ አስተዳደሩ በትጋት እየሰራ ይገኛልም ብለዋል። ከመንገድ ጋር ተያይዞ ያነሳቸው ችግሮች በጣም ትክክል ናቸው። አካባቢውን ክፍለ ከተማውን አውቀዋለሁኝ። ያነሳቸው መንገዶችም ትክክል ናቸው። አንዳንዶቹ ጥገና የሚፈልጉ ናቸው። አንዳንዶቹ ተጀምረው ያልተጠናቀቁ ናቸው። ከአውቶቡስ ተራ መሳለሚያ ለ18 ድረስ ያለው በእርግጠኝነት ሳምንት 2 ሳምንት በኋላ ወደ ተግባር ይገባል። የሰነድ ስራው አልቋል። አንዳንድ መፈታት የነበረባቸው ጉዳዮች ተፈተዋል። በአጭር ጊዜ ውስጥ ወደ ተግባር ይገባል። የምታዩት ነው። ከመሳለሚያ ኮካ የሚወስደው የተወሰነ የዲዛይን ማስተካከያ ስራ ይፈልጋል። ክብርት ከንቲባም አቅጣጫ ሰጥተው ወደ ተግባር እንዲገባ ለመግባት ስራዎች እየተሰሩ ነው ያለው። የዲዛይን ስራው ተጠናቆ ፈጥኖ የሚጠናቀቅበት ሁኔታ ይሰራል። በተጨማሪም በመድረኩ ከጎርፍና ከደረቅ ጭነት ተሽከርካሪ ማቆሚያ ስፍራ ጋር ተያይዞ በክፍለ ከተማው አሉ ያሏቸውን ጉዳዮች አንስተዋል። ዶክተር ጀማሉ ጀንበርም ምላሽና ማብራሪያ ሰጥተውባቸዋል። አራቱ የከተማ መግቢያ ድንበሮች ጋር ነው ትላልቅ መኪናዎች መቆም ያለባቸው። አንደኛ ከተማ ውስጥ ገብተው በጣም ትልቅ ሀብት ነው ለከተማው ይዘው የሚመጡት። ወረዳ 9 ላይ ከጉለሌ የሚመጣ ከፍተኛ የሆነ ጎርፍ አለ። በጣም አሳሳቢ በሆነ ደረጃ ደረቅ ወደብ ጋር ተያይዞ ወንድም ያነሳው በጣም ትክክል ነው። በኮሪደር ልማታችን አንድ የደረቅ ጭነት ተርሚናል ሰርተናል። ከሜክሲኮ በላፍቶ በኩል ወደ ኃይሌ ጋርመንት የሚሄደው ኮሪደር ላይ ትልቅ ተርሚናል ሰርተናል። በሁሉም ኮሪደሮች ላይ ማስተር ፕላኑ ላይ ቦታ ተመላክቷል። ቦታዎችም ሪዘርቭ ተደርገዋል። ከጎርፍ ጋር የተያያዘው አጋጣሚ የከተማችን የአደጋ ስጋት ስራ አመራር ኮሚሽነር እዚህ ያሉ እሳቸውን ይመለከታል። ከመንገዶች ጋር በመሆን አደጋም የሚያስከትል ነገር ስለሆነ ለይተን ከክፍለ ከተማውም ጋር ወረዳ 9 ከጉለሌ የሚመጣ የተባለውን በአጭር ጊዜ ውስጥ ምላሽ እንዲሰጠው አሳይመንቱን የምንወስድ ነው የሚሆነው። ዶክተር ጀማሉ ጀንበር አክለውም መርካቶ የተጀመረው ህጋዊ የንግድ ስርዓትን የመዘርጋት ተግባር ተጠናክሮ ይቀጥላል ብለዋል። መርካቶ ላይ የተጀመረው ስራ ውጤት እያመጣ እንደሆነ ተጠናክሮ መቀጠል ያለበት ጉዳይ እንደሆነ 3-4 ሀሳብ ሰጪዎች በደንብ አንስተውታል። ስለዚህ ወደ ኋላ የሚመለስ ነገር የለም። ለክፍለ ከተማው የከተማ አስተዳደሩ የቅርብ ድጋፍና ክትትል እያደረገ ነው። የእናንተ ድርሻ ግን እጅግ በጣም ወሳኝ ነው። ስታነሱት በነበረው ልክ ምስክርነት መስጠት ብቻ ሳይሆን ተሳታፊም ሆኖ እንዲህ አይነት ህገወጥ ተግባራት ከመርካቶ የሚወጡበት ሁኔታ መፍጠር ያስፈልጋል።
የብልጽግና ፓርቲ የስራ አስፈጻሚ ኮሚቴ አባልና የአደረጃጀት ዘርፍ ኃላፊ አቶ ፍቃዱ ተሰማ የኢትዮጵያን ዘላቂ ብልጽግና ለማረጋገጥ ህዝብና መንግስት በጋራ ሊሰሩባቸው ይገባል ያሏቸውን ሀሳቦችም አንስተዋል። የኛ ትውልድ የኛ የፓርቲ ፍላጎትና እንትን የጠነከረች የበለጸገች ኢትዮጵያን ታሪኳን የሚመጥን 4 ቀደምት ስልጣኔ ያላቸው መንግስት ያላቸው ውስጥ ነን ማለት ነው። ከዛ ቁልቁለት ወስደን እንዴት ጭራ እንደሆነን ትውልድ ሊቆጭ ይገባል። እኛ ላይ መግታት ስለሚገባ የተናገርነውን የምንፈጽም ህልማችንን የምንጨብጥ ስለሆነ ህዝባችንም ሁሉ ጊዜ ከኛ ጋር ስለሆነ በፈተናዎች ሁሉ ወደ ድል በመቀየር የኢትዮጵያ የብልጽግና የቀሪነትን እናረጋግጣለን።